ታዲያስ አዲስ ቀደም እንግዲህ የፍቅር አጋሩን የት ላዝናናት ለባላንታይን በነገራችን ላይ ለተጣሉ ባላንጣይ ነው ፍቅረኛ ሆኖ ለተጣሉ ባላንጣይ ዴይ ግን ተዛሬ ፍቅረኞች ተጣሉ ምናምን ይሰርግ ቀን የእቴ ሰርግሽለት ይከፈታል እንዴ? ጥሪው ደርሶኛል። አይከፈትም። ተከፈተ ሰርግ ላይ ተከፈተ። እንዲሁ ለሙድ ተፈልጎ ካልሆነ ማለት ራሱ የተዘፈን ሚዘፍነው ይክፈት ራሱ ጋር ቤቱ ግን መዝናኛ ቦታ ላይ መክፈት ተገቢ ዲጄው የከፈተው ልጅ ባህል ዲጄው ወይ ኤክሷ ነው የሚሆነው ዲጄው ኤክሷ ነው በቃ ማለት ላሽ ሞኖ ፈልጌ ነበር ኤክሷ ነው። እኔ ካሁን በፊት ምን አጋጥሞኛል ሰርግ ላይ የባል ዘመዶች ለመልስ ብዙ አልተጠናኑ እና ሰርጉ አለፈ። እሺ እና መልሱ የት ነበር? ቦሌ ሞቴል እና እኛ እዛ ኳስ ለማየት እንትን ብለን ቁጭ ባልነበት የባል ዘመዶች ምርጫ ነው ተብሎ የጋሽ ጥላሁን ገሰሰ ያዋከቡት ነገር ምራፍ አያገኝም ይላል። በቃ ፍቅሬ ፍቅርና የሚደንሱት ብቻቸውን ነው። የሚስት ወገን እንደዚህ ብሎ ምንድነው ነገሩ? ግን አቤት እኔ እንደዚህ አይነት አሸካሸክ አይቻረካ እዛው ድግሱ ላይ ነው ወይስ እዛው ቅልቅሉ ላይ እኮ ነው? መልስ ነው ቅልቅል ነገር ነው። በቃ ይሄ የብሽሽቅ የሚመስል ዳንስ እንዴ እነዚህ ሰዎች ተጋደሉ ብለን እና ግን መርጠው ነው እነሱ መርጠው በቃ የተሰማቸውን ስሜት ሲገባ ድፍረት ይመጣ የለ። ግን ከባድ ነው እንደዚህ አይነት የዘፈን ምርጫ በተለይ ለሚያጠብቅ ሰው ደግሞ ከባድ ነው በጣም። አንዳንድ ዲዲዎች የሆነ ማለት ፕሮግራሙ የሰርጉ ፕሮግራም ቦታ አይደለም እኮ መዝናኛው ቦታ ነው። ግን ለሙሽሮች ተብሎ ሙሽሮች ሲገቡ ሙዚቃ ምናምን ነገር ለነሱ የሚሆን ሙዚቃ ተጋብ ትንሽ ቆይቶ የሰርግሽለት በቃ ይሄ ከሆነ ማለት ነው ጸብራሱ ያስነዛል። ራሱ ነን ስቶፕ ሙዚቃ ነው የተሰጠው ከሆነ ቦታ በፍላሽ ተቀብሎ ነው የመጣው እና አያቆም ረስቶት ነው እንጂ ሌሎቹንም ሐሳብ ውስጥ ከተታችሁ እንደውም የሐመልማልን እርሳኝን ሰርግ ላይ አዘፍነውታል። ሰርግ የሐመልማል እንኳን ዘፈኑ አሪፍ ስለነበረ ነው። እንደዛማ ሰይፍሻ አሪፍስ ቢሆን ዘፈኑ በጣም በቃ ፈመሳ ከተማ ውስጥ። እንደዛማ ከሆነ የተፈራ ነጋሽም ዘፍኗል ሰርግ ላይ ደናዊ ልበልሽ በእንባ እየታጠብኩኝ። በስማ እሱ ግን እንትን ሊሰጥ ይችላል ምናልባት ከቤተሰቦቿ ነው ተብሎ ፍቅርን ለመጨረስ መቼም አልታደልኩኝ። ልክ እንደ ከባድ ነው የሰርግሽለት አይነት ነገር ደርሶኛል። ይሄ ከባድ ነው። ለማንኛውም የሰርግ ላይ ዘፈኖች መጣራት አለባቸው። ግጥሙን በደንብ ከሰማ ነው ሌላ መልእክት ያላቸው ነገሮች አንዳንድ ያጋጥማሉ። ወደ እንግዲህ ታይዋን ያለኸው ከታይዋን የምታደምጠን የምትመለከተን እስኪ ስለ ታይዋን ንገረን። ታይዋን ከቻይና ጋር እንዴት ናችሁ? ታይዋን ሰምቼ አላውቅም። ኢትዮጵያ ታይዋን ውስጥ ሰምቼ አላውቅም ነበር። እኛ የምናውቀው እዚህ ያለው መርካቶ ያለውን ታይዋን ይሄ ከዋናው ታይዋን ይሄ ገርማል። ዛሬ ግን የሚልኩል ከፓኪስታን ራሱ ለስራ መተን ነው ከፓኪስታን ለስራ መተን ነው። ኦኬ እንዴት ነው ፓኪስታን ከህንድ ጋር ሰላም ወረደ? ትራምፕ አስታረቋቸው? ለማንኛውም እስኪ ዘንድሮ ቫላንታይን የት ሊሂድ ለሚል ምናልባት እስካሁን ደቂቃ ድረስ በነገራችን ላይ ዘንድሮ ቫላንታይንና የኤዩ የአፍሪካ ህብረቱ ስብሰባ ገጠመ። ስለዚህ የአፍሪካ ህብረት በቫላንታይን ተከሽኖ ሊያስኬድ ይችላል። ቀይ ለብሰው ቢሰበሰቡማ እንዴት ስሜት የሚሰጥ ነበር። እሁድ ቅዳሜ ነው የሚውለው። ስለዚህ መች ነው ቀኑ ማለት ሳምንቱ ሙሉ ስብሰባ አይደለ? ባይደው ሳምንቱ ሙሉ ስብሰባ ነው። ሚኒስትሮች አሉ፣ ከዛ መሪዎች ይመጣሉ። ሳምንቱ ሙሉ ደግሞ ከሰባት ማለት ዛሬ 6 ነው አይደል በፈረንጆች፣ ነገ 7 ነው። ከ7 ጀምሮ እስከ 15 ኦር እስከ 14 የቫላንታይን ዊክ ነው ሙሉ ይከበራል። ተገጣጠመ እኮ በጣም ግጥም ዊኩን እንኳን እኛ እናከብርም። ለጸጥታ ለደህንነት ሲባል ምቀኝነት አላስመሰለብኝ
ምን ዊኩን ዊኩ እኛ በዛ አይደለ? በዛ በጣም በዛ ዴው ራሱ በጣም በዛ ዴው ራሱ ስለሌለ እሱን ሀሳብ አንሰጥም ሌጣ ስለሆንሽ ሰው ሲፋቀር አይንሽ ደም ይለብሳል። ይሄ እኮ ነው የሰው ወይኔ ነገር ይሄ ሰይፉ። ነው መጨረሻችን ይሄ ነው ይሄው ነው። እስኪ ለተዋደዱ ሰዎች እርግጠኛ ባልሆንከው ነገር ላይ አትናገር። ልክ ነህ። ኧረ ቀጥለው ለምን አቁም ቀጥለው አለኝ እያለች እኮ ነው። አይ እንደዛ አላልኩም። ምናልባት የዕለት ሁለት እኮ ልክ እንደ ፌክ ሙሽራ አዎ ብቅ ያርግልሽ። ለማንኛውም እንግዲህ ለተለያዩ ጉዳዮች ሲባል ምክንያቱም ሆቴሎች፣ መዝናኛ ቦታዎች በአጠቃላይ ካሁን በፊት ፕሮግራም ይዘጋጅባቸው ብዙ ቦታዎች ጭምር የመሪዎች ስብሰባ ላይ ከዛ ጋር ስለክላሽ ያደርጋልና ዘንድሮ እንግዲህ የቫለንታይን የተለያዩ የሙዚቃ ዝግጅቶች የሉም ነው። ከዛ ውጭ እንግዲህ ወደ አዋሳ አካባቢ ወይ ወደ ኩሪፍቱ ወይ ደግሞ ቤኑና ቪሌጅ ወይ ደግሞ ወደ ሞምባሳ መሄድ ግድ ይላል። ሞምባሳ በጣም ያበደ የመሀል ሀገሩ የመዝናኛ ዝግጅት እኛ ባለን መረጃ መሰረት ማንም አርቲስት እንግዲህ የለጠፈው የመዝናኛ ዝግጅት ለቫለንታይን የለም። ስለዚህ የአፍሪካ መሪዎች በሚያደርጉት ስብሰባ ሀገራዊ ምክክር የተነሳ የፍቅረኛሞች ቀን የመዝናኛ ዝግጅቶች መዲናችን ውስጥ አይኖሩም ከሞላ ጎደል አልሞስት ተሰርዟል እንደማለት ነው። በራስ ግን ይቻላል አይደለ? በራስ ቤት ውስጥ ቀይ ወጥ ሆቴሎች ምናምን ያው በራሳቸው ያዘጋጃል። ቁጥሩን ጠይቀኝ። አይ እሱ እኮ ነው የሌለው አይደል? አሁን ሆቴል ውስጥ ራሱ የመዝናኛ ዝግጅቶች ከኮንሰርት ባሻገር ሆቴሎች ዲነር ምናምን ትችላለሽ። ግን አሁን የመዝናኛ ዝግጅቶች አሁን ኮንሰርቶች አሁን ሊዮን ነበረ፣ ማሪዮት ነበረ፣ ብዙ ቦታ ይኖራል፣ ብዙ ቦታዎች ነበሩ። እነሱ ዝግጅቶች ግን እንደውም በተለየ ሁኔታ ቀኑ በጣም በተለይ ቀይ አበባ ይደረጋል ምናምንና ለምን ብሎ ብዙ ሀሳቦች ሲነሱ እናስተውላለን አይደል? መከራከሪያም ይሆናል ቀኑ በመጣ ቁጥርኛ ሀገር ላይ። አዎ እሱን ወደ ጎን ትተነው ፍቅር ይበልጣል ብለን ስናከብር ቆይተናል። አዎ ግን እኔ አሁን ፍቅረኛሞች ይሄ መጤ በዓል ምናምን የምትዩ ነገር ይኸው ከጃፓን እስከ ናይጄሪያ ከናይጄሪያ እስከ አሜሪካ አውሮፓ ምናምን ሲያከብሩት አንዳንድ የዓለም አንድ አካል መሆን ያን ያክል እኔ አላከብረውም። ግን ወጣቶች ሲያከብሩት ግን ለምን ታከብሩታላችሁ ብሎ ጓ ከሚሉት ወገን አይደለም። እኔ በግል የሚጠቅሙ ደግሞ ሬስቶራንቶች ስራ ያገኛሉ፣ ኢኮኖሚው ትንሽ ይንቀሳቀሳል። የስሞል ቢዝነስስ አሁን ውጪ የሆነ ቀን እየፈጠሩ የሆነ ምናምን እኮ ኢኮኖሚውን ያነቃንቁታል። እሱም አንድ ጥሩ ነገር ነው ሊባል ይችላል። የፍቅር ቀን ነው አበባሽ፣ አንተ ደግሞ አበባ ቤት አለ አበባ የመሰልኩ ልጅ ብሏል። ስለዚህ ከዛ አንጻር እንግዲህ ምናልባት የፕሮግራም ለውጥ ኖሮ የመዝናኛ ዝግጅቶችን የሚለጥፉ ካሉ ደግሞ እነግርሃለን። አሁን እኮ ለተመልካቻችን መልስ ለመስጠት ባደረግነው ጥረት ነው። የሙዚቃ ዝግጅቶች ግን ከከተማም ወጣ ይበሉ አይደል? አወጣ የሩሙንም ቼክ አድርጉልኝ ይላል። እኮ በጣም 632 አድለ የሩሙን የፔንሲዮኑንም ቼክ አድርጉልኝ በዛው እሱም ተሰርዟል። እኔ እኮ ሰው አትገባት እንደሆነ አትሄዳት ይገባል። አሁን የውጮቹ ቫለንታይን አከባበር አብሮ አበባ መስጠት፣ ቸኮሌት፣ ካርድ ከዛ በኋላ ስለ ፍቅር አብሮ ማው እንዴት ነበር ማለት ይሄ አብረው አይደል የኖሩት ወይም ደግሞ ሌላ ነገር ከሌለም ያም ቀን አይፈጠርም። ስለዚህ ጊዜ ማሳለፍ ላይ የሚያተኩሩ ናቸው ስናነብ። የኛ ግን ከጊዜው አለፍ ይልና አሁን ቅድም የጠራኸው ቦታን ተኮር የሆነ ፔንሲዮን ያልኩት ፔንሲዮን ያልኩት ቦታ ተኮር ስሜት ተኮርም ይሆናል አይደል? አንዳንዴ ስሜቱ ያው አድጎ ነው ወደ ቦታው የሚሄደው። ግን በነገራችን ላይ ከዚህ ጋር ተያይዞም እኮ እለቱን ብቻ ላለማሳለፍ እኮ ብዙ አይደል የሚፈጠሩ ክስተቶች አሉ። ስለዚህ ግን የሚጨንቃቸው ሰዎች እንዳሉ ታውቃለህ አይደል? አሁን በተለይ የፍሬንድ ኢንፍሉዌንስ የጓደኛ ተጽዕኖ አሁን ጓደኛ 5-6 ቢሆኑ 5ቱ ቦይፍሬንድ ካላቸው ወይም 5ቱ ገርል ፍሬንድ ካላቸው ብቻውን ይቀራል ወይ ብቻዋን ትቀራለች። ከዛ ስትገባ ፌስቡክ አበባ
ሲሰጣጡ ታለሽ ጓደኞቿ ወይ ቸኮሌት ሲሰጣጡ ወይ አሪፍ ጊዜ ሲያሳልፉ ከዛ ያ ነገር የምርም በጣም የሚያስጨንቃቸው ብዙ ሰዎች አሉ አንዳንድ ሰው ምንም አይመስለው ግን እኛ የምናወራው ነገር አሁን ለአንዳንዱ ሰው ምናምን ያስታውሰዋል ያለፈውን አመት የ2 አመት የ3 አመቱን በጣም ነው የሚያስታውሰውና ያው ግዴታ አይደለም በጊዜያችሁ እናንተም አበባ ተሰጣጣላችሁ ታዲያስ አዲስ